ጎረቤት ሀገር ድንበር ተሻግራ በፈጸመችው ጥቃት ኢትዮጵያውያንን ገደለች። ፋኖ በመንግስት ወታደራዊ ማሰልጠኛ አደገኛ ጥቃት በመፈጸም ብዙ ምልምል ሰልጣኞችን ገደለ። በእስር ላይ የሚገኙት ክርስቲያን ታደለ በጠና መታመማቸው ተገለጸ። በአዲስ አበባ ሰቅጣጭ አደጋ ደረሰ። ይህ ጥበብ ሚዲያ ነው። በዛሬው የመረጃ ሰዓታችን እነዚህንና ሌሎች መረጃዎችን በዝርዝር እንነግራችኋለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በአክብሮት እንጋብዛለን። እንዲሁም የሚዲያችን የፕሪሚየም አባል መሆን የምትፈልጉ ታንክስን በመግዛት አባል ተሆኑ ዘንድ በታላቅ ትህትና እንጋብዛለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር 138 ብር ከ7 ሳንቲም ገዝቶ 141 ብር ከ5 ሳንቲም ይሸጣል። ፓውንድ ስተርሊንግን 182 ብር ከ7 ሳንቲም ገዝቶ 186 ብር ከ4 ሳንቲም ይሸጣል። የአውሮፓ ዩሮን 161 ብር ከ6 ሳንቲም ገዝቶ 164 ብር ከ9 ሳንቲም ይሸጣል። የስዊዝ ፍራንክን 169 ብር ከ3 ሳንቲም ገዝቶ 172 ብር ከ7 ሳንቲም ይሸጣል። የኩዌት ዲናርን 445 ብር ከ3 ሳንቲም ገዝቶ 454 ብር ከ2 ሳንቲም ይሸጣል። የቻይና ዩዋንን 19 ብር ገዝቶ 19 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃም 37 ብር ከ7 ሳንቲም ተገዝቶ 38 ብር ከ5 ሳንቲም ይሸጣል። የሳውዲ ሪያል 36 ብር ከ7 ሳንቲም ተገዝቶ 37 ብር ከ7 ሳንቲም ይሸጣል። ለረጅም ጊዜ በጸጥታ ችግር ስትታመስ በቆየችው የቤንሻንጉል ጉሙዝ ክልል ቡለን ወረዳ የአካባቢው ሚሊሻ አባላት ከመንግስት የጸጥታ ኃይሎች ጋር በመቀናጀት በአንድ ታጣቂ ቡድን ላይ የማያዳግም እርምጃ መውሰዳቸውን የወረዳው አስተዳደር ትላንት ባወጣው መግለጫ አስታውቋል። መግለጫውን ካወጣው በኋላ አጥፍቶታል። ይሁን እንጂ ሚዲያችን መረጃው ከመጥፋቱ በፊት አግኝቶታል። መግለጫው እንደተመለከተው ዘመቻው የተካሄደው በወረዳው ጎንጎ ቀበሌ ግሽባጎ ጎጥ ሲሆን ታጣቂ ቡድኑ በማህበረሰቡ ላይ ጉዳት ለማድረስና ንብረት ለመዝረፍ ሙከራ ማድረጉን ተከትሎ ነው። ከሰሞኑ የኦሮሞ ነጻነት ሰራዊት ኃይል በስፍራው ጥቃት ሲፈጽም እንደነበረ መዘገቡ አይዘነጋም። ከጭላንቆ ከዶቢና ከባሮዳ ቀበሌዎች የተውጣጡ የሚሊሻ አባላት ከጸጥታ ኃይል ጎን በመሰለፍ ባካሄዱት የተቀናጀ እርምጃ ውጤታማ ስራ መስራታቸውን ነው መግለጫው ያስታወቀው። እንዲጠፋ በተደረገው ዘገባ መሰረት መስከረም 6 2018 ዓመተ ምህረት የተገኘው ስኬትን በማስቀጠል የሚሊሻ አባላት ከጸጥታ ኃይል ጋር ያላቸውን ቅንጅት አጠናክረው የአካባቢውን ሰላም በዘላቂነት እንዲጠብቁ አቅጣጫ መቀመጡን መግለጫው አመላክቷል። የቡለን ወረዳና ሰፊው የመተከል ዞን ባለፉት ዓመታት በብሔር ተኮር ጥቃትና በታጣቂ ቡድኖች እንቅስቃሴ ከፍተኛ ሰብአዊና ቁሳዊ ውድመት አስተናግዳለች። ይህ የወረዳው መግለጫ የጸጥታውን ሁኔታ ለማረጋጋት ከፌዴራልና ከክልል የጸጥታ ኃይሎች በተጨማሪ የአካባቢውን ሚሊሻ በስፋት ማስታጠቅና የማሳተፍ ስትራቴጂን እየተገበረ መሆኑን ያሳያል። የዚህ አካሄድ የረጅም ጊዜ ውጤታማነት በቀጣይ የሚታይ ይሆናል ሲሉ አስተያየት ሰጪዎችም ይናገራሉ። ይህ በእንዲህ እንዳለ የቤንሻንጉል ጉሙዝ ክልል ባለፈው ወር ባወጣው መግለጫ በክልሉ ታጥቀው የሚንቀሳቀሱ ኃይሎች በሙሉ ትጥቅ መፍታታቸውንና በአሁኑ ጊዜ የሚንቀሳቀስ ታጣቂ ኃይል እንደሌለ መግለጻቸው ይታወሳል። በመዲናው አፍንጮ በር አካባቢ በደረሰ የትራፊክ አደጋ የአንድ ሰው ሕይወት አለፈ። በአዲስ አበባ ከተማ በደረሰ ሰቅጣጭ የትራፊክ አደጋ የአንድ ሰው ሕይወት ማለፉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። አደጋው የደረሰው መስከረም 7 ቀን 2018 ዓ.ም ከንጋቱ 12 ሰዓት በአራዳ ክፍለ ከተማ ወረዳ 6 ልዩ ቦታው አፍንጮ በር አካባቢ መሆኑን የከተማዋ ፖሊስ ጠቁሟል። የጉዞ አቅጣጫው ከሽሮ ሜዳ
ወደ ጎርጊስ ያደረገ የሰሌዳ ቁጥር 12770 አዲስ አበባ ሚኒባስ ታክሲ አፍንጮ በር አካባቢ በግምት 30 ሜትር ከሚሆን ወንዝ ድልድይ ልማት ፕሮጀክት ውስጥ በመግባቱ እድሜዋ 22 ዓመት የሚሆናት ወጣት ህይወታ ያለፈ ሲሆን ሌሎች ተጎጂዎች ለሕክምና እርዳታ ወደ የካቲት 12 ሆስፒታል መወሰዳቸው ተመላክቷል። የአደጋው መንስኤ እየተጣራ እንደሚገኝና ዝርዝር መረጃዎችን በቀጣይ የሚያሰራጭ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አክሎ ገልጿል። ከረጅም ጊዜ ዕውቀት አጠር ትንተና በኋላ ወደ ዕውቀት ተኮር ትንተና በመቀላቀል ደስተኛ ነን ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ ትላንት በተመረቀው ጠቅላይ ሚኒስትር አብይ አህመድ መጽሐፍ ላይ ሂሳዊ ዳሰሳ እንዲያቀርቡ በተጋበዙበት ወቅት ከረጅም ጊዜ ዕውቀት አጠር ትንተና ዘመን በኋላ ወደ ዕውቀት ተኮር ትንተና በመቀላቀል ደስተኛ ነኝ በማለት ንግግራቸውን ጀምረዋል። ሲቀጥልም መጽሐፉ ከመጀመሪያው እስከ መጨረሻው ሀገሪቱ አላት የምትለውን ችግር የዳሰሰ ከዛም የመፍትሄ አቅጣጫዎችን ያስቀመጠ ዝርዝሩን የዳሰሰ በመሆኑ ጊዜ ወስደን ልንነጋገርበት የሚገባ ትልቅ ዶክመንት ነው በማለት አስታውቀዋል። አቶ ጌታቸው የመጀመሪያውን መደመር መጽሐፍ ማንበባቸውን አስታውሰው ያነበቡት አቃቂር ለማውጣት እንደሆነ ገልጸዋል። በተፈጠረው ችግር ሁለተኛና ሶስተኛ መጽሐፍ እንዳመለጣቸው የተናገሩት አቶ ጌታቸው ሲቀጥሉም በ40 ዓመቱ ግለ ታሪክ ጽፎ አገር አስተምራለሁ የሚል ሰው ባለበት ሀገር ጠቅላይ ሚኒስትር አብይ አህመድ እንኳንም ግለ ታሪክ አልጻፉ እንኳንም ሐሳብ ተኮር መጽሐፍ ጻፉ ሲሉም አስረድተዋል። በዳሰነች ወረዳ ከኬንያ ቱርካና የመጡ ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች መወሰዳቸው ተገለጸ። በደቡብ ኢትዮጵያ ክልል የደቡብ ኦሞ ዞን ዳሰነች ወረዳ ሂሩም በተሰኘ አካባቢ ከኬንያ ቱርካና የመጡ ታጣቂዎች ፈጸሙት በተባለ ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች በዝርፊያ መወሰዳቸውን የአካባቢው ነዋሪዎች ተናግረዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ አካባቢው ነዋሪ ጥቃቱ የተፈጸመው ቅዳሜ መስከረም 3 2018 መሆኑን አስረድተዋል። አርብቶ አደሮቹ ለከብት ግጦሽ ኢሮማ አካባቢ ሄደው እንደነበረ የገለጹት ነዋሪው ቅዳሜ ከቀኑ 7 ሰዓት አካባቢ የቱርካና ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል በቁጥር ከ2000 በላይ ከብቶች ተዘርፈው መወሰዳቸውን ተናግረዋል። ታጣቂዎቹ በተመሳሳይ ትላንት ሰኞ ዕለትም ትንኮሳ ፈጽመው እንደነበረ አስታውሰው ከወረዳ የጸጥታ አባላት ጋር በደረሰባቸው የመልስ ምት ተመልሰው ሄደዋል። ጉዳዩን በተመለከተ ለዳሰነች ወረዳ አስተዳዳሪ ታደለ ሀቴ አስተያየት ለመቀበል የተሞከረ ሲሆን አስተዳዳሪው በአጭር ቃል ያለው የህዝብ ለህዝብ ግጭት አይደለም፣ የአንዳንድ የትናንሽ ግለሰቦች እንቅስቃሴ ነው ሲሉ ምላሽ ሰጥተዋል። በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ተናገሩ። ሰኞ ዕለት ታስረው ወደሚገኙበት የቅሊንጦ ማረሚያ ሄደው እንደጎበኛቸው የጠቀሱት ጠበቃ ሰለሞን ገዛኸኝ አቶ ክርስቲያን በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው እየተባባሰ መምጣቱን ገልጸዋል። የአቶ ክርስቲያን ታደለ አንድ ቤተሰብ አባል አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውንና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸው አሁን ላሉበት ሁኔታ እንዳበቃቸው ተናግረዋል። የአማራ ብሔራዊ ንቅናቄ አብንን ወክለው የህዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪና አስተዳደር ቁጥጥር ጉዳዮች ኮሚቴ ሰብሳቢ ነበሩ። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በቁጥጥር ስር ያሉት አቶ ክርስቲያን ታደለ በእስር ላይ እያሉ ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት በእስር ላይ ይገኛሉ። ፍርድ ቤቶች ለእረፍት ጊዜ በመሆናቸው ብዙ እንደማይገናኙ የተናገሩት ጠበቃ ሰለሞን ደህና አለመሆናቸውን ከሰሙ በኋላ ወደ ማረሚያ ሄደው አቶ ክርስቲያንን ባገኟቸው ጊዜ በእጅጉ ታመው ደክመው መመልከታቸውን ተናግረዋል። ጠበቃው አክለውም ቀዶ ሕክምና ካደረጉ በኋላ ክትትልና ምግብን ጨምሮ አስፈላጊው እንክብካቤ በተገቢ ሁኔታ አለማግኘታቸው በጤና ሁኔታቸው ላይ ተጽዕኖ እንዳለውም አመላክተዋል። ስማቸው እንዲጠቀስ ያልፈለጉ የአቶ ክርስቲያን ቤተሰብ አባል ለአቶ ክርስቲያን በሕክምናም ሆነ በፍርድ ቤት የተፈቀደላቸው ለህመማቸው ተስማሚ የሆኑ ምግቦችን መመገብ እንዳልተፈቀደላቸውና
ከአንድም ሁለቴ ምግብ ማቅረብ ሳይቻል መመለሳቸው ተገልጿል። ከዚህ ባሻገር አቶ ክርስቲያንን ጨምሮ በሽብር ተከሰው ማረሚያ ቤት የሚገኙት የምክር ቤት አባላት ለመጠየቅ ወደ ማረሚያ ቤት በሚያመሩበት ወቅትም እንግልትና መጉላላት ይደርስብናልም ብለዋል። አቶ ክርስቲያን ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበረ ቤተሰባቸውና ጠበቃቸው የገለጹ ሲሆን በወቅቱ በተገቢ ሁኔታ ክትትል አግኝተው ሳያገግሙ ወደ እስር ቤት እንዲመለሱ ተደርገዋል ሲሉ ቤተሰቦቻቸው ቅሬታ አሰምተው ነበር። ሰሜን ወሎ ዞን ሀብሩ ወረዳና በአፋር ክልል ጭፍራ አዋሳኝ አካባቢ ጃራ ተብሎ በሚጠራው ወታደራዊ መሰልጠኛ ጣቢያ ላይ ድንገተኛ ተኩስ ተከፍቶ በርካታ ምልምል የሚሊሻ አባላት ሕይወታቸውን ማጣታቸውንና ሌሎች መቁሰላቸውን የዓይን እማኞች ተናገሩ። ጥቃቱን የፈጸሙት በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች ሳይሆኑ አይቀሩም ብለዋል የመረጃ ምንጮች። ድንገት በተከፈተው ተኩስ ማሰልጠኛ ጣቢያው በእሳት መያያዙን የገለጹት ምንጮች ተኩሱ እስከ ማክሰኞ ጠዋት ድረስም ተቀጣጥሎ ማርፈዱ ተነግሯል። ከተኩሱ ልውጡ ጋር በተገናኘ የቆሰሉ ሰልጣኞች በወታደራዊ ተሽከርካሪዎች ወደ ወልዲያ አቅጣጫ ሲጓዙ መመልከታቸውን ተናግረዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ አንዲት የወልዲያ ከተማ ነዋሪ ዛሬ ጠዋት የሕክምና ቀጠሮ ስለነበረኝ ወደ ወልዲያ ሆስፒታል ሳቀና በመከላከያ ሰራዊት አምቡላንስ 7 አስክሬን ተጭኖ ሲወጣና ሌሎች ከ10 በላይ የሆኑ ቁስለኞች በድንገተኛ የሕክምና ክፍል ውስጥ ሐኪሞች ነፍሳቸውን ለማትረፍ ሲጣጣሩ ተመልክቻለሁ ስትል ተናግራለች። በወቅቱ ታካሚዎች ከአካባቢው ገለል እንድንል ታዘዝን የምትለዋ የዓይን እማኝ ጉዳቱ የደረሰው ጃራ ተብሎ በሚጠራ የሚሊሻ ማሰልጠኛ ካምፕ መሆኑን ከሐኪሞች መስማቷን ተናግራለች። ራያ ቆቦ ወረዳ ዞብል 10 ቀበሌ በሚባል አካባቢ ድንገት ታፍሰው የተወሰደ አንድ ወጣት በማሰልጠኛ ጣቢያ ላይ በተፈጸመበት ጥቃት ሕይወቱ ማለፉን ዛሬ ቤተሰቦቹ ተናግረዋል። የሟች ወላጆች እንዳሉት ልጆቻቸው ከሳምንት በፊት ወደ ቆቦ ከተማ ለገበያ እንደወጣ ታፍሶ ጃራ ወታደራዊ ማሰልጠኛ ካምፕ መወሰዱንና በዚህ ጥቃት ከወልዲያ ሆስፒታል ተደውሎ አስክሬኑን ውሰዱ እንደተባሉ ለሚዲያዎች ገልጸዋል። ባሳለፍነው ዓመት በሰሜን ወሎ ዞን በሚገኙ የተለያዩ ወረዳዎች ታዳጊ ህፃናት፣ ወጣቶች፣ ተማሪዎች፣ ጎልማሶችና የአእምሮ ህሙማን ሳይቀር ለሚሊሻ ስልጠና በሚል በግዳጅ ታፍሰው ጃራ ማሰልጠኛ ጣቢያ መወሰዳቸውን መሰረት ሚዲያ ዘግቧል። የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ እድራ ሲል በይፋ አወገዘም። እድራ ማለት በትግርኛ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይም ውጤቱ የማያምር ለከንቱ ልፋት የሚደረግ ጉዞ እንደማለት ነው። ይህ የኤርትራ መንግስት ትንታኔ መግለጫ በሁለቱ ሀገራት መካከል ያለው ግንኙነት አደጋ ውስጥ መውደቁን አመላካች ነው ተብሏል። ትንታኔው የብልጽግና ፓርቲ ባለስልጣናት የሚያራምዱት ይህ አጀንዳ ህጋዊ ሀገራዊ ምኞት ለማስመሰል የሚደረግ የሐሰት ትርክት ነው ብለውታል። የኤርትራ መንግስት እንደሚለው የኢትዮጵያ ኢኮኖሚ በውጭ እርዳታ ላይ የተንጠለጠለ ባለበትና ሀገሪቱ በከባድ የውስጥ ግጭቶች እየታመሰች ባለችበት ወቅት እንዲህ አይነት ጥያቄ ማንሳት የህዝብን ትኩረት ከዋና ዋና ችግሮች ለማስለቀቅ የሚደረግ ከንቱ መፍጨርጨር ነው ሲል ወንጅሏል። የኢትዮጵያ ባለስልጣናት ወደብን በኃይልም ቢሆን የሚለው ንግግራቸው ታሪካዊ መብት የሚለውን መከራከሪያቸውን የኤርትራ መንግስት በዚህ ትንታኔው አውግዞታል። ይህ አካሄድ የሉዓላዊነት መርህን የዓለም አቀፍ ህግን የሚጥስ ከመሆኑም በላይ በቀጠናው ሰላም ላይ ከባድ አደጋ ይደቅናልም ብለዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። እንዲሁም የሚዲያችን የፕሪሚየም አባል መሆን የምትፈልጉ ውድ ቤተሰቦቻችን ታንክስን በመግዛት አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። ጥበብ ሚዲያ የህዝብ ድምጽ ነው።